ሚስጥር አለና ከሩታ ጋር ያለውን ነገር ፈቶ ቡታጅራ መጥቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ቀራረቡበት ጊዜ ሌላ ነገር ተፈጥሮ በእነሱ መሀል ሊሆን ነገር ኖሮ ሊሆን ይችላል። እሱን አላውቅም፣ ግን እሱን ለመደበቅ ይመስለኛል እና እውነቱን እየደበቀ ነው ያለው አብርሃም። ምናልባት እሱን ነገር መፍታት ከቻልኩኝ ብዬ ነበር ወደዚህ የመጣሁት። ሩታንም አግኝቻት ሰው ባት አይችልም። ሩታ ለእኔ ስትለኝ የነበረውን ምናልባት ሰምታችኋል። ትላንትም ከትላንት ወዲያም የተለቀቁ ቪዲዮዎች አሉ። ሩታ ቻናልም ላይ የተጫነ ቪዲዮ አለና እሷም ጭምር ማለት ተነጋግረው ሊሆን ይችላል አላውቅም። ወደ ቡታጅራ እንዲሄድ ነው የፈለገችው እሷም። ጭራሽ ከሱም አልፎ አንቺ ነሽ ወደ ቤቴ የገባሽው ከገባችሁ እሷ እንጂ እኔ አይደለሁኝም። ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል፣ ይሄ ነገር ለምን እንደተፈጠረ ያውቃል፣ ከኔ ጋር ያወራውን ያውቃል፣ እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ራስሽን ለማረጋጋት ሞክሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ሰላም ብያለሁ። ማታ ቪዲዮ መቸኛ አልቻለም። ትናንት የሰራሁትን ቪዲዮ ነው የለቀኩላችሁና ሶሪ። በአብርሽና በሩታ ላይ ቪዲዮ መስራት በጣም ይከብዳል። በአሁን ሰዓት በጣም የሚደብር የሚያስጠላ ለምንም ነገር የማይጠቀም ቪዲዮ እየሰሩ ነው። ሩታም ምን ይሄን ቪዲዮ ባትጭነው ነው ያልኩት። በቃ ማለት ሚዲያ ላይ እኮ ወዳጅ እንዳለ ጥላትም እንዳለ እኮ ማወቅ አለባቸው ማለት እንዴት ነው ይሄን ቪዲዮ ማታ ተሄደችም ቤተሰብ ጋር አሪፍ ነው። ቤቷም ተቀምጣም ከሆነ በቃ ወደ ፈጣሪዋ መሄድ ወደ ትልቅ ሰው ነው እንጂ ራሷን ማረጋጋት ያለባት የሚዲያ ሰው እንደዚህ ለሷ የሚቆረቆር ለሱ የሚቆረቆር አድርገው በጣም እኔ እንጃ። ይሄንን ዩቲዩብ ማለት ለነሱ በቃ እንትና ያረጉትን የሆነት በጣም ነው ያስጠላኝ። የማታው ቪዲዮ ማስጣትም አልፈለኩም። የሚወድ እንዳለ የሚጠላም እንዳለ ማውቀን መስራት አለብን። እዚህ ሚዲያ ላይ ሁሉም ሰው እንደማይወደን ያውቃሉ መቼም ታውቃለህ። ይሩታም እና አብርሽ ምን አስቦ እንደው አላውቅም። ቡታጀራ ሂዶ ከሆነ እሱ በቃ በጣም አስመሳይ ወንድ ነው ብዬ ነው የማስበው እኔ። አብርሽ ያረግም ካረገው ግን ምን እንዴት በጨዋጥቦ አይኑን በጨዋጥቦ አሁን ሚዲያ ሊወጣ ነው? ምን ብሎ ሊመጣ ነው? ፍቅርን የመጀመሪያ ፍቅሬ ብሎ አመጣ ቀየረ። ደሞችን አሁን ሂዶ ደግሞ አልከዳሽም ቃል ገብቻለሁ እያለ ሲል ነበር ለፍቅር። ደግሞ አሁን ለነጻነት ቃል ገባልኝ አብሮኝ ሊሰራ አብረን ልንሆን ብላ ስትናገር በኮንፊደንስ ነው የተናገረችው። ይሄን ነገር የሚያረጋው ቆይ አብርሽ ጤነኛ ነው? ግን አሁን እንደው ሚዲያ መጥቶ እንደዚህ ነው ብሎ እኛን ለማብራራት ይሞክራል። እውነትም በጣም ነው የሚገርመው። እስከዛሬ በቃ እየሸወዱን ነው ማለት ነው። እስከዛሬ እየዋሹን ነው። እኔ ፋሚሊ ምን እየገባኝ አይደለም። በቃ የሚደረገው ነገር ሩታ እሺ ደቅናት አለባት ብለን እንውሰደው። እሺ ነጻነት ያወራችሁስ ቃል ገብቶላት ቡታጀራ የተመለሰችው ቃል የገባላት ምን አይነት ቃል ነው? በየቦታው ቃል ነገሩ ቃል አክባሪ ነው። እሱ ከጀምሮ እስከሚጨርስ እኮ ቃል አክባሪ ነው። አው ቃል ስለሚያከብር ጀግና ይባላል። ውሸቱ ማለት ነው። ውሸት እሱ ጋር በቃ በነጣ ታገኛላችሁ። በቃ አብርሽ ጋር ያለው ውሸት እኔ እንደዚህ ስላችሁ ባልና ሚስት መሀል መግባት አይደለም። ነገር ግን የሚዲያ ላይ የሚያደርገው ድርጊት በጣም የተጠላ የተወገዘ ነው። ማንንም ማስተምር ህገወጥ ነው የሚሰራው። ያንን የሚቃወመው ሰው ደግሞ ከሞላ ጎደል በጣም አላማ የሌላቸው ሴቶችም ወንዶችም አሉ። አብርሽ ትክክል ነው የሚሉ ማለት ነው። ምኑ ላይ ነው ትክክል? እስቲ ቆይ ምኑ? እስቲ ቆይ ዝጋ ሴት እያለቀሰች እውነተኛ ፍቅር ይዛው አመት ከ8 ወር አብራ የቆየ ሴት ተቀምጣ እኔ እመጣለሁ ሂጂ ቡታጀራ ብሎ የሚላት ቃል የሚገባው እኔ በፍቅር አብቅቻለሁ። የመጀመሪያ ነፂ መጣች አልመጣች እኔ ከሱ ጋር ያለ ግንኙነት እውነት በጣም ቃሉን እንደሚያዋሽ እንደ ሙናፊቅ እንደሆነ ያወቅኩት ፍቅር የመጀመሪያ ፍቅሬ ብሎ ቦስቶ ለሷ መግጫ ነው ውሸት ነው ብሎ ሲናገር በቃ ይሄ ልጅ የሌለውን ቦታ ነው የሰጠ ነው። ለአብርሽ የማይገባ ቦታ ነው የተሰጠው ህዝቡ የሰጠው ብዬ ነው የራሴን ቅንጭላቴን ያሳመንኩት። አይገባውም። በጣም ቃለ ዋሾ ነው። በጣም ይዋሻል። ፈጣሪውን አይፈራም። ሰውን ነው በቃ ወደንሶቼ ይላል። ወደንሶቼ ፍረዱ እኔ ምን አርጋለሁ ይላል። አይኑን በጨው ጥብ አድርጎ ያሳምናል። ውሸታሞች ስለሆኑ የሱ ወደንሶይ ማለት ነው።
እሱ አድናቂዎች በጣም ውሸታም ናቸው፣ አስመሳይ ናቸው። ለነሱ ውሸቱን ቅብድድ ያደርጋቸዋል አንገቱን እየደፋ። ይሄ ትዳር ነው እንዴ? በእውነት ይሄ ትዳር ከሆነ በአፍንጫ ይውጣ። ለምን ድብና አይልም? አልቅሼ ትዳር አንድ ቀን እንበዋ ሳይደርቅ አመት ከምናምን እያለቀሰች ይሄ ህይወት ሩታ አሁን ራሷን ሆና በራሷ መንገድ ብትኖር ይሻላታል። ከዚህ ጋር ሆና በእውነት ምንም ደስታ የላትም። ምንም እንዴት ነው የምታስቡት? ትዳር ለቅሶ ትዳር እንደዚህ ነው? ኧረ በፈጣሪ እኔ እንዲህ አይነት ጉዳይ አላቅም። በእውነት በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው። እኔ አልሰራም ብዬ ነበር በዚህ ቪዲዮ፣ ነገር ግን ብዙ ሰው ሰርቶበታል። ሁሉም ሰው ሰርቶበታል። አበጋዝ እያለ ነው የሰራበት። ለሽ አልሰራበትም። እኔ ሴቱ በር አይደለሁኝ። የተሰማኝን ለምን ይደብቃለሁ? እንደ አንድ ኦዲየንስ ትቼው ነበር መስራቱ። ግን በጣም የሚያሳፍር ነገ ተነገ ወዲያ ምን አይነት እይታ ነው? እንዴት አይኑን አፍጦ ሊመጣ ነው? አሁን ከነፂ ጋር ሊመጣ እንደው ምን አይነት ህዝብ ነው የሚቀበለው? ሴት ልጅ እንዲህ እያለቀሰች ይሄን ሁሉ ጊዜ ሰውን ሸውዶ በውሸት ነፂ እዛ ተቀምጣ ሩታን በስራ እንደዚህ የሷን ህይወት ብልሽት አድርጎ እንዴት ነው? ሲቆይ አላማው ምንድነው ግን? ወላሂ አልገባኝም። በጣም ነው የሚያስጠላው። እኔ በእውነት በጣም እኔ ዛሬ ተናድጃለሁ። በጣም ነው ውስጤ ብስል ያለው። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ማለት የሰው ልጅ የዝክን ያክል መዋሸት ከተቻለ እንዴት ነው ሰው ልጅ እውነተኛ ነው ብለን ማመን የምንችለው? ይሄ ሁሉ ጊዜ ስራ ከሆነ አብርሽና ሩታ እንዴት ነፃነት እንዴት አምና ይሄን ሁሉ ጊዜ እንደዚህ እየሆነ ለውስጧ ልታስገባው ቻለች? እውነትም ማስመሰል ይቻላል እንዴ? እንደዚህ ህይወት አለ እንዴ? ግን እኔ በፈጠራችሁ በእውነት አልገባኝም። እንዴት ነው በቃ እንደዚህ ዋሽቶ ህዝብን እንደዚህ እስከዛሬ ድረስ ማኖር ይቻላል እንዴ? ይለናል ለራሱ እንቅልፍ ይወስዳል። እሺ ሩታን እሺ ያጃጅላት፣ በቃ እሷ ፍቅር ይዟታል። እሺ የእውነት በቃ ያጃጅላት። ይሄ ሁሉ ጊዜ አስመስሎችን ልጅ እንዴት ለማስተኛት ሞከረ? እንዴት ይቻላል? እኔ በጣም ነው የገረመኝ። እኔ አብርሽ ቦታ የተሰጠው የሚገባው ቦታ አይደለም። በእውነት ሰውን በጣም ነው በውሸት የገዛው። የኛ ሰው ደግሞ የሚመቸውን ካረጋችሁለት በቃ እንደዚህ ነው። በቃ በጣም ነው የተማርኩበት። እኔ ግን በእውነት ሰው ልጅ ለካ የማንተኖሩትን ኑሮ ስታወሩ ሚዲያ ላይ ያን ነው የሚወደው። የምንኖሩትን ግን ሩታ አሁን ህይወቷን ሁሉ ነው የምታሳየው። ያ ነው እየጎዳት የነበረው አሁንም እያሰደባት ያለው እና ሩታዬ ጠንከር በይ፣ ዘና በይ። ልጅሽ ጋር እንግዲህ ፈጣሪ ካንቺ ጋር ይሁን ነው የምለው። የሰው ልጅ አገባ ይፋታል። 2-3 ወልዶ ተፋቶ መኖር ይቻላል። እንኳን አንድ ልጅ ማለት አንሶላ ነው። በቃ አንድ ልጅ ማለት ላለብሰሽው የምታድሪው ነው። ምንም ችግር የለውም። አንድ ልጅ ቃል ኪዳን ናት በእውነት። የመጀመሪያ ልጅ ደግሞ ተፈልጎ አይገኝም። በልጅነትሽ አንቺችን ይሄ ልጅ የሰጠሽ እሱ ባርኮሽ ነውና ዘና ፈታ በይ ለማለት ነው። መጨናነቅ አያስፈልግም። ይሄን ቪዲዮ እስከምታዩ ጠንካራ ሴት ሁኒ። ወንድ ልጅ ወንድ ነው። በቃ የፈለገውን ሲያገኝ ልጦ ሁሉንም ሴት እንደ ሎሚ ይጥላቸዋል፣ እያላመጠ ይተፋቸዋል። አብርሃም ታደሰ እውነት ፈጣሪህን የምፈራ ከሆነ ሩታዬን እግሯ ላይ ወርቀህ መመለስ አለብህ። ነፂን ብትላት እስከዛሬ ፈልጋ ቢሆን እንደዚህ ስትጃጃል የምታስቆም ሴት ነበረች። ሩታ ደግሞ አትንኩብኝ ነው የምትለው። የኔ ብቻ ነው ስላለች ነው ይሄ ሁሉ ነገር የሚወርድባት። ላይክ አርጉ፣ ሰብስክራይብ አርጉ። የተነካካ ነገር የምፈልጉ ሴቶች እውነት እናንተ ወይው ይላችሁ፣ ህይወታችሁ ሁሉ ለቅሶ ነው። በሩታ ተማሩ። ሩታ ያንን የሚጀናጀን ወንድ ልጅ አፍቅራ ነው እንደዚህ ስቅይት ታረገችው በለቅሶ። በጣም ነው ያሳዘነችኝ እኔ ማታ በእውነት በጣም ነው ያሳዘነችኝ። ላይክ አርጉ። በሌላ ባሪፍ ቪዲዮ እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ።